ከወንድምህ ጋር እያጣበስከኝ መሆኑንም እውነት ለመናገር ምንም ነገር የለንም። የማፈቅረውን ሰው ከውስጥ ያውጥቼ ሌላ ሰው መተካት የምችል አይመስለኝም። ቆይ ግን በልብሽ ውስጥ ሌላ ሰው አለ ማለት ነው? ለዚያውም መቼም እንዳይወጣ ተደርጎ የተቀመጠ ነው። ነገሩ ለካ እንዲህ ነው ወይ? የተባለው ነገር ሁሉ እውነት ነው? ኑሐሚን እንግዲህ በግልጽ አማርኛ ናሆምን እንደምትወደውና ከልቧን መቼም ቢሆን ልታወጣው እንደማትችል ያ ደግሞ በልቤ ያለው ሰው ካልወጣ ዳግም ወደ እኔ ልብ መግባት አይችልም ስትል ለናሆም ተናገረች። ናሆምም እንዴ በልብሽ ውስጥ ሌላ ሰው አለ ማለት ነው? ሌላ የምትወጂው የምታፈቅሪው ሰው አለ ማለት ነው? ወይስ ደግሞ ኤርሚ ይሆን እንዴ ሲላት፣ ኤርሚማ እኮ ማን ነው እሱ? እባክህ ከተረሳ ስንት ጊዜ እሱ አይደለም ሌላ ሰው በድርጊቴ ካልተረዳህ ብነግረስ መቼ ትረዳኛለህ? በማለት እንግዲህ በግልጽ እንደምታፈቅረው ነግረዋለች። እሱም ግራ በመጋባት እንዴት ግን እስካሁን እያለ ይገኛል ማለት ነው። እሷ ምንም እንኳን እያየችው ለአምራን ያለው ፍቅር ጥልቅ እንደሆነ ብታውቅም ነገር ግን አምራን ለናሆም የተገባች እንዳልሆነች እና አምራን አጭበርባሪና የገንዘብ ሰው እንደሆነች ኑሐሚን ጠንቅቃ ስለምታውቅ ናሆም የሚገባው ለኔ ነው፣ እኔ ደግሞ በልቤ አንግሼ አስቀምጨዋለሁ ስትል ኑሐሚን እንግዲህ ትጠብቀዋለች ማለት ነው። ናሆምም እንግዲህ በጣም በሚገርም ሁኔታ ማለት ነው ኑሐሚን እንደወደደችው ሲያውቅ ያደረገው ነገር ምንድን ነው የሚለውንም ይዤላችሁ መጥቻለሁ ማለት ነው። በሌላ በኩል እንግዲህ ወንድ አጥር ኑሐሚንን አንቺ እኔን ካላገባሽ በስተቀረ መኖር አትችይም እያለ እየዛተ ይመስላል። እንደ ሁኔታው ስንረዳ ለካ እንዲህ ነው ለካ የተባለው እውነት ነው እያለ ኑሐሚንና ናሆም ገና ለገና አንድ ቤት ውስጥ ስላሉ ብቻ ሪሌሽናቸው የፍቅር እንደሆነና አብረው እንዳሉ አድርጎ ተረድቶ እንግዲህ እያሳደዳቸው ይገኛል ማለት ነው። ማን? ወንድ አጥር ይህን ያክል ስቃይዋን የሚያበላት ኑሐሚንን ለምንድን ነው ሲባል ወደ እናናዬ ማለት ነው ማለትም ወደ ኑሐሚን አያት ሽማግሌ ልኮ ነበረ። ማን? ወንድ አጥር። ታዲያ የኑሐሚን አያት አይደለም ይቅርና ኑሐሚን አያቷ ራሱ አንተን አልፈልግህም ለአንተ ልጄን አልሰጥህም ስላሉት ብቻ በእልህ ተነሳስቶ አሁን ላይ ናሆምንና ዳግምን እያሳደዳቸው ይገኛል ማለት ነው። በጣም ነው የሚገርመው እንግዲህ የወንድ አጥር ነገር ማለት ነው። ወንድ አጥር የኔ ነው እንጂ የሌላ ልትሆኛ አይገባሽም ሲል እያስጨነቃት ይገኛልኝ። በሌላ በኩል እንግዲህ ደግሞ ዳግም የአባቱ መጥፋት እያስጨነቀው የኑሐሚን ደግሞ ፍቅር እያሳሰበው በጭንቀት ተወጥሮ ይገኛል ማለት ነው። በጣም የሚገርመው ነገር አሁን ላይ ከሚታይበት ፊቱን ራሱ አይቶ የዳግም ኑሐሚንን መውደድና ማፍቀር በአይኑ እየታየበት ይገኛል። ለዚህ ደግሞ የኑሐሚን አብሮ አደግ ማለት ናትኝ ሽቱ እንግዲህ እንዲህ ስትል ጠይቀው ነግረዋለች ለዳግም ማለት ነው። አይንህን አይቶ መረዳት ይቻላል፣ አይኖች ወደ ኑሐሚን ያንጋጠጡ ይመስላሉ እያለች በፍላወርም በተለያየ ነገርም እየመሰለች ነግረዋለች ማለት ነው። ዳግም ደግሞ እንግዲህ ካወቅሽብኝ እንዴት አድርጌ መሸሸግ ይችላለሁ? አዎ እውነትሽን ነው። የእሷንስ ሁኔታ ስታዩ ምን አይነት ሁኔታ ላይ ያለች ይመስልሻል? ይላታል። ይህንን የጠየቃት ደግሞ ኑሐሚን ናሆም ላይ ነው አይኗ። ናሆምን ስታወራ በፈገግታ ነው፣ በሳቅ በጨዋታ በጣም ደስተኛ ናት አሁን ላይ፣ ምክንያቱም ከናሆም ጋር ስለሆነች ማለት ነው። እንግዲህ እነሱ እዛ ዓለም 9 10ኛው ካት እያሉ ነው። ቤት ውስጥ ደግሞ እሳት እየተከታተለ ይገኛል ማለት ነው። በአንድ በኩል አምራን በአንድ በኩል ኤርሚ ማለት ነው። እንግዲህ አምራን እያደረገች ያለችው በጣም ሪስክ ነገር ነው። እሱም ምንድነው? አምራን እንግዲህ ወይዘሮ ዝናሽን በመከታተል ወይዘሮ ዝናሽ የምታደርገውን ነገር ሁሉ ከስር እያለች ሚስጥር ለመፈንቀል እየጣረች ትገኛለች። ይህንን ደግሞ እንድታደርግ ያስገዳዳት አንድና አንድ ነገር አለ። እሱ ምንድነው? የአቶ ለይኩን ዝምታ። እንዴት ነው ዝም ያላት? በላዩ ላይ ሄዳ ከሌላ ወንድ ወልዳ አምጥታ ልጅ አለኝ ሲባል እንዴት ዝም ሊል ቻለ? ስለዚህ እንደዚህ የቆዘመውን በእኔ ምክንያት አይደለም ማለት ነው። የራሱ የሆነ ምክንያት አለው። ይሄንን ነገር ግን ያደረገችው ዝናሽ መሆን አለባት። ስለዚህ ዝናሽ በምን ብታስረው ነው ባሏን በዚህ ልክ ጸጥ ረጭ እንዲል ያደረገችው እያለች ነው። ያ ማለት እንግዲህ አንደኛ ነገር አነፍንፋ ወይዘሮ ዝናሽ የምታደርገውን ነገር ለመድረስ ነው። ኦፍኮርስ እየደረሰችበት ነው ሚስጥሩን። ሁለተኛ ነገር ደግሞ ለነገም እሷ ናሆምን እንዴት አድርጋ ጸጥ ረጭ ማስባል እንዳለባት ከወይዘሮ ዝናሽ እየተማረች ይመስላል። ወይዘሮ ዝናሽ ምን ብትለው ምን ብታደርገው ነው ዝም ብሎ አርፎ የተቀመጠው ክላስ ዘግቶ? በእርግጠኝነት በእኔ ምክንያት ብቻ የኔ ያክል ሊያዝን አይችልም። እኔ እኮ ልጅ የወረደ ነው ያልኩት። የልጅ አባት እኮ እኔንም ትቶ ጭራሽ ገጠር ገብቷንኝ ለጉብኝት ለምናምን ለስራ። እንዴት ነው አያትየው በዚህ ልክ ተክዞ የተቀመጠው? በእኔ በፍጹም ሊሆን አይችልም በማለት ነው እንግዲህ
አምራን ስለላዋን የጀመረችው። በሌላው እንግዲህ ደግሞ ማለት ስለላዋን ያጠናከረላት ደግሞ ሶስተኛ አይኗ ካሜራው ነው ማለት ነው። እንግዲህ የአምራን የድፍረቷ ድፍረት እኔ እንዲህ ያለ ደፋር ሴት አይቻለውቅም። ሰው ቤት ሄዳ ገና ወር ሳይሆናት ቤቴ ነው አለች። የነ ናሆምን ቤት ዝም አልነ እንኳንኛ እነሱ ራሱ ዝም አሉ። አሁን ደግሞ ጭራሽ በትልቅ ሳሎን ላይ ልክ ሰርታ እንዳስቀመጠች ቤት ማለት ነው ካሜራዋን ዘጭ አርጋ ደቅና እንግዲህ ወይዘሮ ዝናሽንና ኤሚንን እየሰለለች ትገኛለች ማለት ነው። አዎ እየሳቃችሁ ልጆችዬ እና እንግዲህ በጣም ነው ፈን የምታደርገው ባይዘወይ እና ካሜራውን ቁጭ ባደረገችበት ሰዓት የሰማችው ሚስጥር ጆሮ ጭው የሚያደርግ ነው። እሱም እንግዲህ ምንድነው መሰላችሁ ውዶችዬ እኔ ራሱ ገርሞኛል። እንግዲህ ኤሚን ምን ትላለች ለእናቷ አምራንን እናሰናብታት እስከ ወዲያኛው እንዴ እስከ ወንድሜ እስኪመጣ ድረስ ዳጊ እስኪመጣ እዚሁ ልጠብቅ ከዛ ከመጣ በኋላ ደግሞ እንዲሁ እያበገነችን እኛ ጋር ልትኖር ይሄ በፍጹም የማይሆን ነገር ነው። እማዬ ይልቅስ እኔ የምልሽን ስሚኝና እናስወግዳት ትላለች ማለት ነው። ከዛ ታዲያ ወይዘሮ ዝናሽ በጣም ነው የምትደነግጠው። ምን ኤሚን ምን አለች? በቃ ያስደነግጣል። ከዚች ሚጢጥዬ ልጅ ሰውን ያክል ነገር ሰው እኮ በጣም ትልቅ ነገር ነው። ሰውን ያክል ነገር እናስወግድ። አሁን ይሄ የእናቷ ልጅ ያስብላል በእውነቱ። እንግዲህ እናቷ የዳግምን አባት ሄዳ እንግዲህ ቀብራለች። ከማን ጋር? ከአቶ ለይኩን ጋር። አቶ ለይኩን ገዳይ ወይ ደግሞ አቶ ለይኩን መጥፎ ወይ ምናምን አይደለም። አቶ ለይኩን ምንድነው አክሲደንት ነው በቃ አጋጣሚ ተፈጠረበት። ከዛ ተፈጠረበት በኋላ ግን እሱ ሌላ ሲስተም ሌላ አማራጭ ሌላ ነገር እንዳይጠቀም ደግሞ ጥርቅም አድርጋ እሷ ዘጋችበት መንገዱን። ምን አለችው? ማድረግ ያለብን አንድና አንድ ነው። ምክንያቱ ደግሞ አንድና አንድ ማድረግ ያለብን ነገር በቃ ጸጥ ብለን ማንም ሳይሰማ ማንም ሳያውቅ ወደ ወንዝ ወይ ወደ ገደል ብቻ የሆነ ቦታ ወስደን እንጥለዋለን እንጂ ሚስጥሩን እንደያዘ ይቀበር። ሰበታ በቃ ሚስጥሩን እንደያዘ። ይሄንን እምልህ እሱም ቢሆን የልጄ አባት ነው። እሱን ጠልቼ አንተን ወድጄ አይደለም። ነገር ግን አሁን ፖሊስ ቢመጣ አንተ ብትታሰር ለልጆቼም ለእኔም ሰላም አይሆንም። ስለዚህ ልጆችን እንድታሳድግልኝ ስለምፈልግ ሚስጥሬን እንደ ሚስጥርህ ሚስጥርህን እንደ ሚስጥር ያድርገን ሚስጥራችን እንጠባበቅ ብላ ሚስጥርን እንግዲህ እየጠበቀች መስሏታል። በጣም የሚያሳዝነው ነገር ግን ቴዲ ጉድ ሰራት። ቴዲ ማለት የወይዘሮ ዝናሽ ዘመድም አይደለ። እንግዲህ ቴዲ የሰራው ስራ በጣም ከባድ ቢሆንም አሁን ላይ አምራን ግን እውነቱን የደረሰችበት ይመስላል። እንግዲህ ብር የሰጠሽው እኮ ኦኬ ብር የሰጠሽው አሁን ላይ የሚሞሪውን ሚስጥር ለመደበቅ ነው በማለት እንግዲህ ኮፒ ሚሞሪ ሌላ የለኝም ብሎ የዋሸው ቴዲ አሁን ላይ ግን ኮፒ ሚሞሪ እንዳለውና ለአምራንም ሊሸጥላት እንደሆነ አምራን ጋር ተስማምተዋል ማለት ነው። ይህ በእውነቱ በጣም ከባድ ነገር ነው። ምክንያቱም ወይዘሮ ዝናሽም ነግረዋለች ለቴዲ ምን ያክል እርምጃ ልትወስድበት እንደምትችል። እሱም ደግሞ ጉዳይ አላላትም። እንደውም በቃ እኔ የምፈልገውን ያክል ገንዘብ ተቀብያታለሁ ገና ደግሞ እቀበላታለሁ ብሎ ነው። የሚገርመው ነገር ኮፒ ያስቀረው ኔክስትም እቀበላታለሁ እንደዚሁ እያስፈራራው እንደዚሁ እያልኩኝ እቀበላታለሁ በሚል ሰበብ ነበረ። ነገር ግን ከእሷ መቀበል ሳይጠበቅበት አሁኑኑ ልሰጥህ ነውና አሁኑኑ እስካሁን ላወራበት 30,000 ከዛ ቀጥል ደግሞ እየቀጠለ ይሄዳል ገንዘቡ። ከአንተ የሚጠበቀው አንደኛ ነገር ማንን እንዳስወገዱ፣ ሁለተኛ ነገር ምን እንደተፈጠረ የተፈጠረውን ነገር መናገር ነው ብለዋለች። ደስ የሚለው ነገር ግን ማንን እንደሆነ አያውቅም። አሁን አምራን ኦፍኮርስ ደርሳበታለች። ወይዘሮ ዝናሽ የሆነ ሰው አስወግዳለች፣ የሆነ ሰው እንትን ብላለች። ግን ስለ ማንነቱ ግን ቴዲ የሚያውቀው ነገር የለም። ምክንያቱም አስተውላችሁ ከሆነ ወይዘሮ ዝናሽና አቶ ለይኩን ያንን ሰው ወስደው ከመቅበራቸው በፊት በከፈን ሸፋፍነውት ምናምን ነው ሸፋፍነውት ምን ብለውት ነው ቴዲ መጥቶ ካሜራ ይዞ የቀረጻቸው። የሆነ ነገር እንዳስገቡ ወይም ደግሞ የሆነ ነገር መሬት ውስጥ እንደቀበሩ ግልጽ ነው የሆነ ሰው ኦፍኮርስ። ግን ማንን ነው ምንድን ነው የሚባለውን ቴዲ አያውቅም። አሁን አምራን በምን አጣርታ በምን ምክንያት በምን መንገድ ልደርስበት ትችላለች የሚለው ሌላ ጥያቄ ነው ማለት ነው። ዋናው ነገር ግን አምራን እየሰረሰረች ነው። እንግዲህ ኤሚንም ደግሞ ከኤርሚ ጋር በጣም በሚገርም ሁኔታ እንግዲህ ከኤርሚ ጋር ተገናኝተው ነበረ። ኤርሚን ያገኘችው ለዲኤንኤው ምርመራ እንደሆነ ግልጽ ነው። ከዛም ባሻገር ደግሞ ያው እንደምትወደው እንደምታፈቅረው ሁላችን የምናውቀው ጉዳይ ነው ማለት ነው። ታዲያ አሁን ላይ ኤርሚና ኤሚን የሚቀጥሉ ናቸው ወይስ የሚያቆሙ ናቸው ስንል
አሁን ላይ ልብ እየገዛች ትመስላለች። በእርግጥ ከዚህም በፊት ልብ ገዝታለች ስንል ልብ ወልቅ ናት ለነገርየው ኤሚን። ምክንያቱም አሁን ላይ ደግሞ በቃ እሱ ገንዘብ ነው የሚያነሳባት እና ምን ነው እኔ ከአምራን አንሳለሁ እንዴ? አምራንን እንኳን ወንድምሽ አግብቶ አስገባት አይደል እንዴ እያለ እያቆዘቆዘባት ነው። ታዲያ ኤርሚ ይሄንን ሲል ኤሚን እንዴ ማለት ስትለው ጊዜ በቃ እንዴ እኔ በቃ እያፈቀርኩ ወይኔ ማስመሰል ጥግ እናንተ ለካ በዚህ ልክ ማስመሰል ይቻላል። ወይኔ በጌታ በጣም ነው የሚያስመስለው ማለት ነው። እና እኔ በቃ ካላንቺ መኖር አልቻልኩኝም፣ በቃ ፍቅርሽ እኔ አልቻልኩም ምናምን ነገር ይልና እና በቃ በጣም ፍቅርሽ አይሎብኛል ያላንቺ መኖር በቃ የግሌ አንቺን የኔ የግሌ ማድረግ እፈልጋለሁ ይላል ማለት ነው። ልክ ባለፈው እንደተመለከትነው ኢቲኤም ብሏታል ባይዘወይ እና ያለ ኢቲኤም መኖር አልችልም ነው። ኦፍኮርስ አዎ ዛሬ እኮ ማኖሪያውም መኖሪያውም ገንዘብ ሆኖ የለ እና እንግዲህ እሱም ደግሞ ካላንቺ አልኖርም አንቺው ከአንቺ ውጭ ወደ ውጭ ብሏል ማለት ነው። እና በቃ ካልሆነ ቤተሰቦችሽ ካፈሩ አንቺ በቤተሰቦችሽ ፊት ካፈርሽብኝ በቃ እንደ አምራን ቀለበት ልሰርልሽ ሲላ ጊዜ እሷ ቀለበት ልሰርልሽ ማለት ቀለበት መንገድ ላይ ተቃቅፎ እንደ መሽከርከር መሰለህ እንዴ? ምን ይላል ይሄ ብለዋለች። ታዲያ በዛ ሰዓት እሱ ደግሞ ጥሏት ጥርግ ብሏል ማለት ነው። እሷም ጥርግ በል ብላ ኮስተር ያለች ትመስላለች። አሁን ላይ ኤሚን ድጋሜ ኤርሚን ታገኘዋለች አታገኘውም ስንል ታገኘዋለች። ምክንያቱም ልቧ ጥፍት እስኪል ነው የምትወደው። ሲሄድ ራሱ እንኳን ኤርሚ ሄድክ እንዴ ኤርሚ እያለችው ነበረ። እሱ ዙሮ ማየት አልፈለገም እንጂ ማለት ነው። በነገራችን ላይ ግን አሁን ላይ ወይዘሮ ዝናሽን መበቀል የሚፈልጉ ሁለት ሰዎች አሉ። አንደኛ ነገር ቴዲም እንደሚበቀላት ለአምራን ራሱ ሲናገር ነበረ። ቆይ ታውቃታለህ እንዴ ቤተሰቧ ነህ እንዴ ምናምን ስትለው አምራን ስለ ወይዘሮ ዝናሽ ስትጠይቀው አዎ ቤተሰብ ነን ዘመድ ነን ራቅ ቢልም ታዲያ ድሮ እንግዲህ እኔ ገንዘብ ልጠይቃት ሲሄድ ገንዘብ ስጠይቃት አትሰጠኝም ነበረ፣ ግን ለስሙ ዘመድ ነን። አሁን ላይ ግን የበፊቱንም ሁሉ አንድ ላይ አድርጌ አጣጥቼ አስከፍያታለሁ እጥፍ ድርብ አድርጌ ይላል ማለት ነው። እና እንደተበቀላት በቀሉም እንደወጣለት ገናም ደግሞ እንደሚበቀላት ነገራት። ታዲያ እሷም በጣም አሪፍ አንተ አሁን የቢዝነስ ሰው ነህ፣ ስለዚህ ከኔ የምትፈልገውን ገንዘብ ሰጥሃለሁ፣ ከአንተ የሚጠበቅብህ ኢንፎርሜሽን ለኔ መስጠት ነው። አንተ የተመለከትከውን ለኔ ንገረኝ ስጠኝ ዝም ብለህ፣ እኔ ደግሞ ላንተ ሳፖርት አደርጋለሁ። የፈለግከውን ነው። ሳፖርት ስላችሁ እንዲሁ ቀላል አይደለም፣ ገንዘብ ሰጣለሁ። የዚህን ያክል ግን ጥረቷ በጣም ይገርማል። በነገራችን ላይ ይህን ያክል መከራዋን የምታየው የምትጋጋጠው አምራን ለምንድን ነው ሲባል አሁን ላይ ናሆም የሄደው ከማን ጋር ነው? ከኑሐሚን ጋር ነው። ሲመጣ አልፈልግሽም ወይም ደግሞ የሆነ ነገር ቢል፣ በእርግጥ እሱ አልፈልግሽም ካለ እንኳን ምንም ችግር የለውም። እሷ የምትፈልገው አልፈልግሽም ካለ አሁን ላይ ለእሷ ችግር የለባትም። ምክንያቱም ተጋብተዋል። ሲፋቱ የሆነ ነገር እንደምታገኝ ነው የምታስበው። ይሄ ነገር ግን እኔ የምታገኝ አይመስለኝም። ምክንያቱም በናሆም ስም አንዳች ነገር የለም። ሁሉ ነገር ያለው ገና በአቶ ለይኩን ስም ነው ማለት ነው። እና አቶ ለይኩን ለዚህም ነው አሁን ላይ ዳግም ሲመለስ ባይሆን እንኳን በዚህ ብክሰው ዳግም ሲመለስ ጠቀም ያለ የአክሲዮን ድርሻ እሰጠዋለሁ ብሏል ማለት ነው። እና አሁን አምራን ለመድረስ ብዙም አትቸገረው። ለምንድን ነው? ለዳግም ጠቀም ያለ የአክሲዮን ድርሻ ሰጠዋለሁ አለ። እሺ የዳግም አባት ጠፍቷን አልተገኘም። እሺ ስለዚህ የቀበሩት የዳግምን አባት ነው የሚለውን ካልኩሌሽን ትሰራዋለች። በጣም በልጥ ስለሆነች ማለት ነው። እና እንግዲህ ከሰራችሁ በኋላ ካልኩሌሽኑን ወይዘሮ ዝናሽ ጋር ምን ሊፈጠር ይችላል የሚለው በጣም አጠያቂ ጉዳይ ነው። እስኪ እናንተ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ውዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሊፈጠር ይችላል ብዬ የማስበው ነገር ምንድን ነው? ኦልሬዲ እሷ ካወቀች ማለት ነው ይህንን ሁሉ እንትን ከሄደች በኋላ ዳይሬክትሊ ለዳግም ልትነግረው ትችላለች። ወይዘሮ ዝናሽ እና አቶ ለይኩን እንደዚህ የሚሆኑት በተለይ አቶ ለይኩንም እንደዚህ የሆነው በአንቺ ምክንያት ነው ስላላት ከዚህ በፊት ዳጊ ማለት ነው በእሷ ምክንያት እንዳልሆነና ምክንያቱ ደግሞ የእሱ አባት እንደሆነ እነሱ ደግሞ የቀበሩት ሰው እንዳላቸው ሄዶ ማጣራት እንዳለበት ለዳግም ከነገረችው ዞሮ ቀለጠ ነው በወይዘሮ ዝናሽ በኩል ማለት ነው። እና አምራን እዚህ ቤት መግባቷ በጣም ነው ትልቅ ችግር የፈጠረው። ለዚህም ነበረ ናሆምን አይቻልም እቺ ሴት የገንዘብ ሰው ናት ብትለው እናቲቱ ኑሐሚንን በሲስተም እያደረገች ብትነግረው ጆሮ ጥጥ ነው መስሚያ የለኝ ማለት ይሄው እንደዚህ ሆነና ከዚህ የምንረዳው ምንድነው? ቤተሰቦቻችን መስማት አለብን። ቤተሰቦቻችን የሚነግሩና ለእኛ ብለው ነው። እኛ ግን የመስማቱ ደግሞ የእኛ ድርሻ ነውና ቤተሰብ የሚለውን ቢሰማ ናሆም አሁን ቤተሰቦቹንም ሀርድ ላይ አይጥልም ነበረ ብዬ አስባለሁኝ። እንግዲህ ሁላችንም ቤተሰብን ማክበርና መስማት መልመድ አለብን። ይሄ ፋይሬጅ የሚባለው ደግሞ እንደው ሄደን ዝም ብለን ግብት
ምንም እንትን ነው እኮ አይጠቅምም። ቤተሰብ ደግሞ ያልተስማማበት ጋብቻ ጊዜም አይኖረውም እና ለሁላችንም የምንማርበት ድራማ ነው ኑሃሚን ድራማ ማለት ነው። ውዶችዬ አብራችሁ ስለነበራችሁ ከልብ አመሰግናለሁ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄ ድራማ ነው ግን ብዙ ነገር እንማርበታለን። ቤተሰብን ማክበር፣ ቤተሰብን መስማት ከ10 ትእዛዛት አንዱ ነው እኮ እንደ ሃይማኖትም ከሄድን ከ10 ትእዛዛት አንዱ ትእዛዝ ነው ምንድነው? እናትና አባትህን አክብር ይላልና እናትና አባትን ማክበርና መስማት ጥቅሙ ለራስ ነው። ሁላችንም እነሱን ማክበርና መስማት ግድ ይለናል ብዬ አስባለሁ። እንደኔ እናንተም ሀሳባችሁን አስተያየታችሁን ኮሜንት ላይ እጠብቃለሁ። የኔ ውዶች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ተወዳጆች።